የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ጥንታዊ ታሪካዊ ገዳም አንዱ በደቡብ ምዕራብ ሸዋ ሀገረ ስብከት የሚገኘው የወንጪ ቅዱስ ቂርቆስ ገዳም ነው። ወደዚህ ገዳም ለመጓዝ ሁለት አማራጭ መንገዶችን መጠቀም ይቻላል። በአምቦ ወይም በወሊሶ በኩል መጓዝ ይቻላል። ከወሊሶ ወደ ገዳሙ 30 ኪሎ ሜትር ያህል የመኪና ጉዞ አለው። በአጠቃላይ ከአዲስ አበባ እስከ ወንጪ ቅዱስ ቂርቆስ ገዳም ድረስ 150 ኪሎ ሜትር ይርቃል። ከወሊሶ ከተማ ወደ ገዳሙ ስንጓዝ መንገዱ ግራና ቀኝ ነፋሻማና በልምላሜው ልዩ የሆነ ደን እየተመለከትን አረንጓዴ ተፈጥሮን እያደነቅን ብርቅዬ የአዕዋፋት ዝማሬ እየሰማን ተጓዝ። ገዳሙ ለመድረስ 4 ኪሎ ሜትር አካባቢ ሲቀረን ታላላቅ የእንሰት ተክሎችንና ቀልብ ሰራቂ ጎጆዎችን እያለፍን ከሐይቁ ማዶ የሰማዕቱ ቅዱስ ቂርቆስ ገዳም እየተመለከትን ሐይቁ ዳርቻ ደረስን። ወንጪ ሐይቅ ለዓይን የሚማርኩ ጥቅጥቅ ያሉ ደኖች በተራራው ዙሪያ የሚታዩበት ልዩ ስፍራ ነው። የተፈጥሮ ደን አቀማመጥ ሲመለከቱት በጥሩ ባለሙያ የተከረከመ መንፈስን የሚያድስ ለዓይን የሚማርክ ደን የሚታይበት ነው። በፈረንጆቹ አቆጣጠር 2021 ወይም በኢትዮጵያ በህዳር ወር 2014 ዓ.ም በስፔን ማድሪድ ከተማ በተካሄደው 24ኛው የዓለም የቱሪዝም ድርጅት ጠቅላላ ጉባኤ ላይ ወንጪ ሐይቅ ድንቅ የቱሪዝም መንደር ተብሎ ተሰይሟል። የሐይቁ ዙሪያ በተራራና በደን የተከበበ ነው። ከተራራው አናት ምንጮች ኩልል ብለው ወደ ሐይቁ ይፈሳሉ። ብዝሃ ሕይወቱ ከባህላዊና ሃይማኖታዊ ጸጋዎቹ ጋር ተሰናስሎ ለዓይንና ለመንፈስ እርካታን ያጎናጽፋል። የማይጠወልግ ውበት፣ የማይጠገብ ገጸ ምድረ ገነት የመሰለ የእሳተ ገሞራ ውጤት የገጠሯ ኢትዮጵያ ምልክት ነው። የሐይቁ ከፍታ ከባህር ጠለል በላይ 3386 ሜትር ሲሆን በዙሪያው በክብ ተራራ መሃል ክብረ ሰማይ መስሎ ሲመለከቱት በድስት ውስጥ የሚገኝ ውሃ ይመስላል። ዓመቱ ሙሉ ሐመልማላዊ ገጽታ በተላበሱ ከቁጥቋጦ እስከ ግዙፍ ዛፎች ባሸበረቀ እጽዋት ተከቧል። ዝምተኛው የወንጪ ሐይቅ በ14ኛው ክፍለ ዘመን የተገደመውን የቅዱስ ቂርቆስ ገዳምን አቅፏል። ሐይቁ ሁለት ደሴቶች ያሉ ሲሆን አንዱ በርካታ ነዋሪዎች ቤታቸውን ቀልሰው የሚኖርበት ባህር ገብ ደሴት ሲሆን ሁለተኛው ደሴት ደግሞ ቅዱስ ቂርቆስ ገዳም የሚገኝበት ነው። ከ800 ዓመታት በላይ ዕድሜ ያስቆጠረው የወንጪ ቅዱስ ቂርቆስ ገዳም በታላቁ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት የተመሰረተ ሲሆን በ14ኛው ክፍለ ዘመን በአጼ ዘርዓ ያዕቆብ የተገደመ ነው። ወንጪ ሐመልማላዊ ገጽ የተጎናጸፈ የተፈጥሮ ውበት የሚገኝበት ብቻ ሳይሆን ሀገር ያጸኑ የጀግኖች ሀገርም ነው። የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የትውልድ ቀዬ፣ የደጃዝማች ገረሱ ዱኬ የአርበኝነት ቀይና የጀግንነት ጎራ የጃገማ ኬሎ ሀገር መሆኑን መዋዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትር የማህበራዊ ጉዳይ አማካሪ ሚኒስትር ያስረዳሉ። የዚህ አካባቢ ታሪክ በዋናነት በሚታወቀው እና በተመዘገበው ከ12ኛው መቶ ክፍለ ዘመን ከአቡነ ተክለ ሃይማኖት ስብከተ ወንጌል ነው የሚጀምረው። ከዚያ በኋላ በ14ኛው መቶ ክፍለ ዘመን አጼ ዘርዓ ያዕቆብ ወደዚህ አካባቢ መጥተው ቤተክርስቲያኑን አሁን በምናውቀው መልኩ እንዲተከል ያደረጉ። ከዛ የበለጠ የተጠናከረው ደግሞ በ17ኛው መቶ ክፍለ ዘመን በአጼ ፋሲል ጊዜ ነው። በታሪክ እንደምታውቁት አጼ ሱስንዮስ በጎንደርና በጎጃም የነበረው ያኔ ለመንገስ የነበረው ክርክር ላይ በተለይ ቤተሰቦቻቸው ሲገደሉ ተተው ወደዚህ ነበር የመጡት፣ ወደ ግንደበረት ጎጃም ተሻግረው። ግንደበረት የነበሩ የኦሮሞ ጎሳዎች በሞጋሳ ተቀብለው ልጃቸው አድርገው አሳደጓቸው። አፋቸውን የፈቱት በኦሮሞኛ ነው እሳቸው ሕፃን ሆነው ስለመጡ። ከዚያ በኋላ እዛ ሲያድጉ የነ አጼ ያዕቆብ ዘመን እያለቀ ሲመጣ እና ማን ነው የሚነግሰው የሚለው ክርክር በሚመጣበት ጊዜ አይ የንጉሥ ትውልድ ያለው ሰው እኮ አለ ተብለው ነው ፈልገው መኳንንቱ እዚህ ድረስ መጥተው ቤተ መንግስቱን ባዶ ነው፣ ዙፋኑን ባዶ ነው፣ ለምን አይመጡም ሲሏቸው አብዛኛውን ጦር ይዘው የሄዱት ከዚህ አካባቢ ነው እና በኋላ የጎንደር ምስረታ የምንለው የሁለት ህዝቦች የጋራ ታሪክ የተመሰረተበት ነው እና በዚያ ምክንያት የአባታቸው ጓደኞች አብዛኛዎቹ የዚህ የምዕራብ ሸዋ የወንጪ የግንደበረት የዚህ አካባቢ ሰዎች ስለሆኑ አጼ ፋሲል ስለዚህ አካባቢ ያውቃሉ።
ስለዚህ እሳቸው በነገሱ ጊዜ ርስትም ሰጥተዋል፣ ብዙ ነገር አድርገዋል። ከዛም በተጨማሪ አሁን ስንሄድ የምናየው በጣም ትልቅ ደወል ስማቸው የተጻፈበት ንጉሠ ነገሥት ፋሲለደስ ለወንጪ ባህር ለሚገኘው ቅዱስ ቂርቆስ ይሄንን ደወል ለነፍስና ለስጋቸው መድኃኒት እንዲሆን ሰጡ የሚለው ጽሑፍ የተጻፈበትን ደወል ከዛሬ 400 ዓመት በፊት ከጎንደር አስጭነው አምጥተው እዛ ሰጥተዋል ማለት ነው። በዛ ጊዜ በጣም የተጠናከረ ግንኙነቱ የበለጠ ተጠናከረ። በመጨረሻ ደግሞ በአፄ ኃይለ ሥላሴ ጊዜ ቤተክርስቲያኑ አሁን የፈረሰው ቤተክርስቲያን በጭቃና በጠጠር የተሰራበት ጊዜ ነው። ፊት አውራሪ ሀብተ ጊዮርጊስ ሀገራቸው እዚህ ነው። ይህ አካባቢ ብዙ ጀግኖች የነ ገረሱ ዱኪ፣ የነ ባልቻ አባነፍሶ፣ የነ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ በጣም ብዙ በጣሊያን ወረራ ጊዜ ለምሳሌ 19 አርበኞች ናቸው እዚህ ቦታ ተደብቀው የነበሩት እና በወሊሶም በአምቦም በኩል እየመጣ ብዙ ነገር ለማድረግ ሞክሮ ብዙዎቹ አርበኞች እዚህ ነበር የሚያደርጉ። እንዲያውም ቤተክርስቲያኑ ሲቀር ብዙ ቤት አቃጠለ ነው የሚባለው ጣሊያን ወደዚህ በመጣበት ጊዜ እና በጣም ብዙ ጀግኖች የነበሩበት አካባቢ ነው። የነ ጸጋዬ ገብረ መድኅን የብዙዎቹ አካባቢ ይሄ አካባቢ ነው። ታሪኩን ከጣና ቂርቆስ ጋራ የሚያስተሳስር ታሪክ ያለው አካባቢ ነው እና ፊት አውራሪ ሀብተ ጊዮርጊስ ያደረጉት ምንድነው? ቤተክርስቲያኑ ሲሰራ ከጅማ አምዶቹን ከዛ ድረስ በአህያ እያስጫኑ አምጥተዋል። እኛውም ቤተክርስቲያኑን ስንተክል አዲሱ መልኩ ስንሰራ ያንን እንጨት መልሰን እንጠቀመዋለን ታሪካዊ ስለሆነ ብለናል። የበሩ የመስኮቱም በሙሉ በዛ መልኩ የተሰሩ ናቸው እና እጅግ ጥንታዊ እጅግ ታሪካዊ የሆነ ስራ የተሰራበት ነው። ቀዳማዊ አፄ ኃይለ ሥላሴ ለማይጨው ጦርነት በሄዱበት ጊዜ ስለት ከተሳሉባቸው ቦታዎች አንዱ ይሄ ነበር እና ሲመለሱም በስለታቸው መሰረት የሳር የነበረውን የቆርቆሮ እንዲለብስ ያደረጉት እሳቸው ናቸው። መሀል ሐይቁ ላይ ደሴቱ ላይ የተመሰረተ ገዳም ነው። ይህን ገዳም በአንድ በኩል የቤተ ክርስቲያን ታሪክ ስለሆነ፣ በሌላ በኩል ደግሞ የተለያዩ ህዝቦች የጉራጌ፣ የኦሮሞ፣ የአማራ በዋናነት እና የሌሎች ህዝቦች መገናኛ ድልድይ ስለሆነ የህዝብ መተሳሰሪያ ቦታ ነው እና ይሄ ቦታ ሲለማ አሁን የምታዩት በሁለት ምዕራፍ ተከፍሎ የለማ ቦታ ነው። በዚህ የወንጪ ኢኮ ሪዞርት አለ። ከዚህ ደግሞ ወደ 11 ኪሎ ሜትር አካባቢ ብንሄድ የደንዲ ፊት አውራሪ ሀብተ ጊዮርጊስ ቤት ፊት ለፊት የሚታይበት ደንዲ ሪዞርት አለ። በቀደም የተመረቀው ሁለቱ በሚሰራበት ጊዜ ክቡር ጠቅላይ ሚኒስትሩ ይህን ነገር ሰራን፣ በእኛ ዘመን ሊሰራ የሚችለውን በአባቶቻችን ዘመን የተሰራውን ከተው ነው የተሟላ ታሪክ አይኖረንም። ሰው እዚህ መጥቶ ይህን ሰርታችሁታል፣ ግን የአባቶቻችሁን ታሪክ ትታችሁታል ማለቱ ስለማይቀር ያንንም ማስተካከልን መስራት አለብን ብለው በሰጡት አቅጣጫ መሰረት የእሳቸውም ድጋፍ ታክሎበት ብዙ ሰዎች ተረባርበውበት አሁን ፕሮጀክቱ ወደ ማጠናቀቂያው ምዕራፍ እየመጣ ነው። በፕሮጀክቱ ሙያዊ ድጋፍ እያደረጉ የሚገኙት አርክቴክት ዮሐንስ መኮንንም በወንጪ ስለሚገነባው አዲሱ ህንፃ ቤተክርስቲያን ዲዛይንና ስለ ፕሮጀክቱ አጠቃላይ ገለጻ አድርገዋል። እሳተ ገሞራ የተፈጠረ ሐይቅ ነው። በጣም በዓለማችን ላይ እጅግ ንጹህ ከሚባሉ ውሃዎች ይመረመራል አንዱ ነው። የአካባቢው ሰው ለመጠጥነትም ይጠቀምበታል። እዚህ ሐይቅ ላይ ሞተር ያለው ነገር አይሄድም፣ ክልክል ነው። በእጅ የሚቀዘፉ ቀላል ጀልባዎች ብቻ ናቸው። የዚሁ አካባቢ ገበሬዎች ልጆቻቸው የሰለጠኑ ናቸው። ቅድም ሟዘ ጥበባት እንዳነሳው ክቡር ጠቅላይ ሚኒስትሩ ይህንን መመሪያ ከሰጡ በኋላ የአካባቢውን ሰዎች ሰብስበን በብፁዕነታቸው በአቡነ ሳዊሮስ አባትነት እዚህ እሳቸው ሰብስበው አናግረን ነበረ። ብፁዕ አባታችን ያስታውሳሉ። ህዝቡ የነገረን ነገር ምን አሉን? ልጆቻችንን ሁለት ነገር እናስተምራቸዋለን። አንደኛ ግብረ ድቁና ነው የምናስተምራቸው፣ ክህነት እንዳይተዉ፣ አሰረ ክህነቱ እንዳይጠፋ ግብረ ድቁና እናስተምራለን። ሁለተኛ ዋና እናስተምራለን አሉ። ድቁናው እሺ ይሁን በአባቶች ለመተካት ነው፣ ዋና ምን ይሰራላቸዋል አልናቸው። እንደው ችግር ቢመጣ እንኳን ቶሎ ሮጠው ዋኝተው ቅርሱን እንዲያድኑልን እዚህ የሚያድግ ልጅ ዋና የማይችል የለም ብለው ነግረውናል። እና ህዝቡ ተሰብስቦ ይሄን ቦታ ልናስተካክለው ነው እናንተ የምትሰጡት ሀሳብ ብለን ስንጠይቃቸው ታሪኩን በሙሉ ነገሩን። የመጡት በርና መስኮቱ እያንዳንዱን እንጨት ቆጥረው ያውቋቸዋል፣ ከየት እንደመጣ መቼ ዘመን እንደመጣ። ስለዚህ እንደው ህዝቡ ቅርሱን የሚወድ የሚጠብቅ ሃይማኖትን የሚወድ ህዝብ
ሆኖ አግኝተነዋል። ዲዛይኑም ሲሰራ ግንባታውም ሲሰራ የህዝቡ ሀሳብ የአባቶች ሀሳብ ግምት ውስጥ እንዲገባ ተደርጓል። በዋነኛነት ይህን ፕሮጀክት ስንሰራ ቤተክርስቲያኑና አካባቢ የሚገኙበትን ሁኔታ አሰራርና ለጎብኚዎች አጠቃላይ ለማሻሻል የሚያስችል የተሟላ እድሳትና ጥበቃ ነው። ቤተክርስቲያኑ ብቻ አይደለም፣ አካባቢው ገጸ ምድሩ ጭምር እንዲስተካከል፣ ከዛ ቤተክርስቲያኑን ብቻ ብንሰራው ደግሞ ሌሎች ደጋፊ አገልግሎቶች ከሌሉ የተሟላ አይሆንም ተብሎ አብረው ሙዚየም፣ ለሰበካ ጉባኤ የሚሆን ጽሕፈት ቤት፣ ቢሮዎች፣ የአብነት ትምህርት ቤት ይሄን የመሳሰሉ በሙሉ አንድ የተሟላ ገዳም የተሟላ ቤተክርስቲያን ሊኖረው የሚችሉት እንዲሟላ ተደርጓል። ይሄ ጥንታዊ ቤተክርስቲያን ትንሽ የተወሰነውን ለማስታወስ ያህል የነበረበት ሁኔታ እነኚህ ግድግዳው ተሰንጥቆ ይታያል። የጥንቱ ግድግዳ እዚህም ጋር እንደዚሁ ስንጥቆች ይታያሉ። የሚያፈሱ ጣራ ይታያል እንጂ አምዶቹ ውሃ በልቷቸው ተበላሽተዋል። የመውደቅ አደጋ ተደቅኖባቸው ነበረ። መጨረሻ ላይ የታደሰው አፄ ኃይለሥላሴ የቆርቆሮ ክዳን ያደረጉለት እኛ ከመድረሳችን በፊት የነበረው ቅድም እንዳልኳችሁ መሰረቱም ተበልቷል፣ መናድ ጀምሯል፣ አምዶቹም ተበልተዋል። ከመውደቁ በፊት የደረስንበት ይሄ ነው። ህዝቡም ተሰብስቦ በምን መልኩ ይሰራ የሚለውን የጋራ ውሳኔ የወሰነው ይሄ ቤተክርስቲያን ነው። ይሄ እንግዲህ ከአጠቃላይ ሁኔታውን ካለንበት አሁን ያለንበት እዚህ ጋር ነው ያለነው። እዚህ የተሰበሰብንበት ቦታ ነው። በጀልባ የሚመጣበትን ቦታ ለማሳየት ነው መዳረሻውን። የህዝቡ አደራ ያለን ይሄ ቦታ ሲሰራ ደግማችሁ ስታለሙት እነኚህን ነገር አደራ ያሉንን ዘርዝረን ጽፈናቸዋል። አንደኛ የጥንቱን ቦታ ይልቀቅብን፣ መቅደሱ የነበረበትን ቦታ የጥንቱን አይልቀቅብን። እንደገና ደግሞ የዲዛይን መልኩ የጥንቱን መልክ አይቀይርብን። እኛ አባቶቻችን ያወረሱን ለልጆቻችን እሷኑ መልክ እንድንሰጥ የጥንቱ መልክ አይቀየር። ቤተክርስቲያኑ ግን በጣም ጠቦ ስለነበረ ለአገልግሎትም እየቸገራቸው መጥቶ ስለነበረ እሱ ይስፋልን። በርና መስኮቶቹ አዲስ አምጥታችሁ አትትከሉ፣ የጥንቱን አርጉልን። እንደውም ህዝቡ ያኔ ሲነግሩን እንደው በጥርስና በጥፍር እንትን ማለት ያህል የመቧጠጥ ያህል ነው። በብዙ ድካም የተስተካከሉ እንጨቶች ናቸው። እንደው እነሱን አደራ ብለውን ስለነበረ ስንነቅል በስነ ስርዓት ሰብስበን አስቀምጠን መልሰን የምንገጥማቸው በራሳቸው ልኬታ ነው ሲታደስ። ቋሚዎቹም ይሄን የመሳሰሉት ጉዳዮች እንዲጠበቁ ሆኗል። አሁን አጠቃላይ ይሄ ደሴቱ ነው የምትመለከቱት። እቺኛዋ መዳረሻ ነች። እንደ ወደብ ነገር ግንባታ ተጀምሯል። ወደብ ማረፊያ ወደብ ይኖራል። እዚህ ወደብ የደረሰ ሰው እዚህ ጋር የእንግዶች ማስተናገጃ አለ። እንደው ጎብኚ ይሄ ትልቅ የቱሪዝም ቦታ ስለሆነ ብዙ ጎብኚዎች ይመጣሉ። የሀገር ውስጥ ጎብኚዎችም ከሀገር ውጭም ያሉ ጎብኚዎች አሉ። እነሱን የሚስተናገዱበት እንግዶች መቀበያ አለ። ከዚህ ተነስቶ ወደ ቤተክርስቲያኑ መሄድ ይቻላል። በዚሁ በኩል ደግሞ ሙዚየም፣ ይሄ የምንመለከተው እዚህ ጋር ሙዚየም ነው። ሙዚየሙ በጣም ሰፊ ሙዚየም ነው። በውስጡ ቢሮዎች አሉ። እዚህ አባቶች የሚገለገሉባቸው ተጨማሪ ለልዩ ልዩ አገልግሎት የሚሆኑ ክፍሎች አሉ። ከዚህ ቀጥሎ ያሉት እዚህ ጋር የምናያቸው የአብነት ትምህርት ቤቶች ናቸው። በጎጆ መልክ የተሰሩ ያው ህዝቡ ማደሪያ ያለን ልጆቻቸውን የሚያስተምሯቸው የአብነት ትምህርት መማሪያው አለ። ከዛ ጫካው በፊት ዳዋ የለበሰና በፍጹም ለመንቀሳቀስ የማይመች ነበረ። አሁን ተመንጥሮ ያቆሻሻው ዳዋው ተመንጥሮ በጥሩ ልክ አዲስ አበባ ላይ እንደምናያቸው በለማው ከተማ ውስጥ እንደምናየው ሰዎች የሚንቀሳቀሱበት የእግር መንገድ በደንብ ያለው ማረፊያ ቦታዎች፣ መቀመጫ ቦታዎች ያሉት የጽሞና ቦታ እንዲሆን ስራው ተጀምሯል። ይሄ ዋናው ቤተክርስቲያን ነው። ዋናው ቤተክርስቲያኑ ጋራ ቤተልሔሙ ተያይዟል። ቦታው ገደላማ ስለሆነ ቤተልሔሙ ባለ አንድ ደርብ ነው። ከታች ለተለየ አገልግሎት የሚሆን አነስ ያለች ድልድይ ከዋናው ቤተክርስቲያን ጋር እንዲያገናኝ ሆኖ ተሰርቷል። እዚህ ቦታ መዳረሻዎች በሁለት በኩል አለ። በዚህ በኩል ሌላ ትንሽ ደሴት ከዋናው ምድር ጋር የተገናኘች አለች። ከሱ በኩል ለሚመጡም አንድ መዳረሻ፣ በዚህ አሁን በምንሄድበት በኩል ለሚመጡትም ሌላ መዳረሻ አለ። የቤተክርስቲያኑ ቅርጽ የጥንቱ ክብ ነው። አምዶቹን ስንቆጥራቸው በቁጥር 21 ናቸው። 21ዱ ተቆጥረው ተለክተው እንዳሉ ተቀምጠዋል። የመቅደሱም ቅርጽ የጥንቱ የነበረውን መልክ ነው የያዘው። ልዩነቱ መስፋቱ ብቻ ነው። ለአገልግሎት እንዲመች ሆነው መስፋቱ ብቻ ነው። እንግዲህ የግንባታው ፍጻሜ ቢሆን ቅድም ያያችሁትና ይሄ በቅርጽም በይዘትም ተመሳሳይ ናቸው። በስፋትና ትንሽ ይሄን ዘመን የሚመስል እንዲሆን ነው። በርና መስኮቶቹ እንደምታዩት የጥንቱኑ ራሱ ተለክቶ ሲገባ ይሄንን መልክ ነው የሚኖረው። የጽድ በጣም ግዙፍ የሆኑ የተጠረቡ የጽድ እንጨቶች ናቸው። ከላይ ብንመለከታት ደሴቱ ላይ እንደዚህ ሆነን ነው የምንመለከታት።
በዚች በኩል ያለችው የቤተልሔም ነች። በዚህ ቅድም ያልናችሁ ቢሮዎች ናቸው። ይሄ ገጸ ምድሩ ሰዎች የሚንቀሳቀሱበት ነው። ከሩቅ ሆኖ ጎልቶ የሚታየው ቤተ መቅደሱ እንዲሆን ነው። እዚህ ጋር እንግዲህ በሂደት የመጡ ትልልቅ የባህር ዛፎች ነበሩ። የባህር ዛፍ እንደሚታወቀው እንትኑም ፍሬውም ይወዳድቃል፣ አይመችም። ቅርንጫፉም አንዳንድ ይወድቃል፣ ቦታውንም አይመችም። እሱም በሙሉ ተነስቷል። በሀገር በቀል ዛፎች እየተተኩ ነው። ቅድም ዳኒ ብዙዎች ተሳትፈዋል ሲል ነበር። ለምሳሌ ይሄ የዛፎቹን ሁኔታ አጥንቶ ይሄን ስራ የሚሰሩልን የግብርና ሚኒስቴር ባለሙያዎች ናቸው። ሚኒስቴር መስሪያ ቤቱ ነው ኃላፊነቱ የወሰደው። ይሄን ግንባታ የሚያከናውን የስራ ተቋራጭ ኮንትራክተር አለ። እሱን ኮንትራክተሩን የሚመራና የሚያስተባብር አማካሪ ቢሮ የተቀጠረ ስራ ኃላፊነት ይወሰዳል። እንደኛ ደግሞ ተመላልሶ ድጋፍ የሚያደርግ አለ። በጣም በርካታ ባለሙያዎች እዚህ ላይ ይሳተፋሉ። የገጸ ምድሩን ተዳፋትነት ተከትሎ ከቤተ ክርስቲያኑ ጋር የተሰራ የመጠመቂያ ቤት የመሳሰለ አለ። ይሄ እንግዲህ የአብነት ትምህርት ቤቱና የቢሮዎች ያልናችሁ ሙዚየም ያልነው አብረው በግንባታ ላይ ያለ ነው። እነኚህ የአብነት ትምህርት ቤቶቹ ናቸው። የወንጪ ቅዱስ ቂርቆስ ገዳም ቀዳማዊ አፄ ኃይለ ሥላሴ ማይጨው ሲዘምቱ ስለት ከተሳሉባቸው ቦታዎች አንዱ መሆኑን የገለጹት መዋዘ ጥበባት መንግስት በአካባቢው የወንጪና የደንዲ ሪዞርት ያለማበት ቦታ በመሆኑ ገዳሙም እንዲታደስ ጠቅላይ ሚኒስትር ዶክተር አብይ በሰጡት አቅጣጫና ባደረጉት ድጋፍ መሰረት ገዳሙ እድሳት እየተደረገለት ይገኛል። አውደ ምሕረቱን ለማስፋት ስላቡን ወደዚህ ሳብ ነው። ስላቡን ወደዚህ ስንስበው ከስር ክፍት አለ። እሱን አሁን ክርስትና ቤት የሌላም ቢሮ አድርገን ከስሩ ተጠቀምንበት። ለአሁን ደግሞ ስላብ አድርገን አውደ ምሕረቱ ትንሽ ሰፋ እንዲል አደረግ ነው። የዚህ ደሴት አንዱ ትልቁ ፈተናው ቤተክርስቲያኑ የነበረው ደሴቱ እንደዚህ ነው። ወደ ላይ ሾጠጥ እያለ ነው የሚመጣው እና ከላይ መሰረቱን ሲያስቀምጡት ያኔ ከስር ውሃው የተሸረሸረው ወደ መሰረቱ ተንጠለጠለ። አንዱን እሱ ነው አሁን የግድ ቤተክርስቲያኑ እንድናፈርሰው ያደረግ። መሰረቱ ተሸርሽሮ አልቆ ነበር። ይሄን ቢሮ አደረግን። ይሄ ሙዚየሙ ሌሎቹን ነገሮች በሙሉ ይዞ ፊቱን ወደዛ አድርጎ አሁን ወደፊት አባቶች ቢመጡ ምን ቢሉ እዛ ጋር ቁጭ ብለው ይሄ ስለሚፈርስ ፊታቸውን ወደዛ ምንም ነገር የለም። በቃ ውሃና ዛፍ ብቻ ነው። ወንጪ ቅዱስ ቂርቆስ ገዳም የተለያየ ልማት ስራዎች እየተሰሩ ሲሆን የህንጻ ቤተ ክርስቲያን፣ የአብነት ትምህርት ቤትና ሙዚየም በዋናነት የሚጠቀሱ ናቸው። ፕሮጀክቱም በተለያዩ አካላት አስተዋጽኦ እየተሰራ ይገኛል። ይሄ ደግሞ የአብነት ትምህርት ቤቱ መስመር ነው። ፊቱን ወደ ሐይቁ ነው ያደረግነው እና አሁን ተማሪው እዚህ ውስጥ መሆን ባይፈልግ እዚህ ጋር ወንበሮች እንሰራለን። ፊቱን ወደዛ የሆኑ ወንበሮች እንሰራለን። ዛፎቹ ስር ቁጭ ብሎ ቀን የሚቆጥርም ዜማም ይማርም በቃ ባህሩንና ሌላውን ነገር እያየ ነው። ተፈጥሮን ነው የሚያየው። ውስጡ መቀመጫ አለው። አሁን ለጊዜው እኛ 3 ሰርተናል። ይህንን በዚህ አብነት ትምህርት ቤት ብፁዕ አቡነ ፊልጶስ በመንፈሳዊ ዩኒቨርሲቲው ስም ሰርተዋል። ሌሎቹ እንደሌሎቹ እየሰሩ ነው። ብዙ አስተዋጽኦ እያደረጉ ነው። በዚያ መንገድ ነው። በጣም ብዙ ሰዎች በዚህ ሂደት ውስጥ ተሳትፈዋል። ሌሎቹም ሰዎች አንዱ የቀሲስ ታጋይ የሃይማኖት ተቋማት ጠቅላይ ጉባኤ እሱ ነው አንዱን የሚያሰራው። ሌሎቹም እንደዚህ እየተካፈሉ ሙዚየሙን የጎንደርና የአምቦ ዩኒቨርሲቲ በጋራ ለምንድን ነው ሁለቱ በጋራ የሆኑት? ይሄ ቦታ የጎንደርና የዚህ አካባቢ ታሪክ መገናኛ። ስለዚህ የድሮውን ብቻ ከሚተርኩ እስቲ አሁን ያሉትም ሁለቱም በጋራ ይስሩ። ሌሎቹም እንደዚሁ አስተዋጽኦ እያደረጉ ነው። ትልቁ አሁን እኛ ዋና ስራችን እየሆነ ያለው ቤተክርስቲያኑ ነው። ምክንያቱም ቤተክርስቲያኑ መንፈሳዊ ጋር የተያያዘ ስለሆነ ለሌሎች ፕሮጀክቶች ለመስጠት አልቻለም። እሱን ተባብረን እየሰራን ነው። ብዙዎች እያገዙን ነው። ይሄን መንገዱን መረጃ መቀበያውን ቦታ ይሄና ወክዌውን ደግሞ የቱሪዝም ሚኒስቴር እየሰራ ነው። ዛፎቹን ይሄንን እያስወገደልን ያለው የእንጦጦ የሚገኘው ቦታኒክ ጋርደን እሱ ነው። እንደገና መልሶ ዛፎቹን እየተከለልን ነው ግብርና ሚኒስቴር ደግሞ ባህር ዛፎቹ ሲወገዱ እሱ ደግሞ የአገር በቀል ዛፎቹን ከቤተክርስቲያን ጋር የሚሄዱትን ዛፎች ከኮንሶና ከምስራቅ ሐረርጌ የሰው ኃይል አመጡ የዚህ እርከን ልምድ ያላቸው አምጥቶ እሱ ደግሞ እርከኑን እየሰራ ዛፍ እየተከለ ነው እና ብዙዎች እዚህ ጋር አስተዋጽኦአቸውን እያበረከቱ ነው። ወንጪ ቅዱስ ቂርቆስ ገዳም እጹብ ድንቅ ከሚያሰኙት መገለጫዎቹ አንዱ እድሜ ጠገብ የሆኑ የታሪክና የቅርስ ማዕከል ቦታ መሆኑ ነው። ገዳሙ ለዘመናት ከትውልድ ወደ ትውልድ ሲተላለፉ የመጡ በርካታ ቅርሶችን የያዘ ታሪካዊ ገዳም ነው። አጼ ዘርዓ ያዕቆብ ያበረከቱት ገድለ ቂርቆስ፣ አጼ ፋሲለደስ ያበረከቱት ዜና ፋሲልና ለገዳሙ ያበረከቱት ግዙፍ የቤተ ክርስቲያን ደወል
የሚጠቀሱ ናቸው። የፒኮክ ስዕሎች አሉ። ምናልባት ከዚህ አዘርባጃን ምናን ከሚባሉ አካባቢዎች በጎንደር ዘመን የሚመጡ አልባሳት ነበሩ። ልክ አሁን እነዚህ ጎንደርም ውስጥ እናገኛቸዋለን። ከአዘርባጃን ከምን አካባቢ የሚመጡ ናቸው። አዎ ፒኮኮች ምኖች የነበሩበት ደወል ይሄ ነው። አሁን እነዚህ አይነት መስቀሎች ጣና ገዳማት ውስጥ ነው በብዛት የምናገኛቸው። ወይም ወደ ሰሜን ስንሄድ እነዚህ መስቀሎች የጥንቶቹ ናቸው። በጣም ብዙ ሰዎች በዚህ ጉዳይ ላይ ተራድተዋል፣ ሃይማኖት ሳይገድባቸው። ይሄ የሁላችንም ታሪክ ነው። የጎንደር ከተማ ከንቲባው እና አዘጋጃ ቤቱ ወደ 25 ሚሊዮን ብር ሰጥቶናል ይሄንን የምንሰራበት። እነሱም መጥተው አይተዋል እና በጣም ብዙዎቹ አግዘውናል። መቃኞ በምንሰራበት ጊዜ አንዱ ትልቁ ችግር የነበረው ወደፊት ለዚህ ለቤተክርስቲያኑ ራሱን የቻለ ምንጣፍ እንሰራለን። አሁን ግን ለመቃኞ እንደገና ምንጣፍ ካል ልኩም ምኑም ስለማይል የአዲስ አበባ ቅዱስ ጊዮርጊስ አራዳ መልአከ ብርሃን ክብሩ እሱ ነው የነበረውን አዳዲስ ምንጣፍ እንደገና ወጥቶ ሰጥቶን ቤተክርስቲያኑ ወዲያው ወደ አገልግሎት እንዲገባ ያደረገልና ብዙ ሰዎች የሚችሉት ነገር እየተሳተፉ ነው አሁን እዚህ ደረጃ የደረስ ነው። ወደ ማጠናቀቂያዎቹ ነን። አሁን ያኛው ስላቡን ከሞላን በኋላ ወደ ጣራው እንሄዳለን። ይሄም ወደ ጣራው እየሄድን ነው። ቤተልሔሙን አይታችሁታል። የአብነት ትምህርት ቤቶቹም ወደዛው ነው። የወደቦቹ ናቸው። ምንድነው ያደረግነው? ጀልባ የሚያርፍበት መንገድ አለው። ጀልባ አርፎ መጨረሻው ላይ ክብ አለው። ክቡ አሁን ጥምቀት ቢኖር ካህናቱ እዛ ጋር ይሆናሉ። ባህሩ እዛ ነው። ከዛ ደግሞ እዚህ ጋር እንደ ስታዲዮም መቀመጫ ሰርተንለታል። ስለዚህ ሌላው ህዝብ እዚህ ጋር ይሆናል፣ ካህናቱ እዛ ጋር ይሆናሉ። ጥምቀት በዓልን በዛ መልኩ ማክበር ይችላሉ። እዛው ባህሩ ላይ ለሱ ማክበሪያ እንዲሆን አድርገን ነው አሁን እየሰራ ነው። እዚህ ጥምቀት በጣም ይከበራል። በዚህ ነው ነበረነሱ ከዚህ በፊት አክብራቸዋል። እሱን ይመጣል እና ህዝቡን ለማስቀጠል እሱን እየሰራን ነው። ትንንሽ የሚመስሉ ግን ታሪክ ያላቸው ብዙ ነገሮች ነው እየተሰራ። ግንቦት 7 ቀን 2018 ዓ.ም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስና ብፁዓን አበው ሊቃነ ጳጳሳት የገዳሙን ልማት ተዘዋውረው ጎብኝተዋል። ልማቱንም አድንቀዋል። እንግዲህ በመጀመሪያ በእውነት እኔ እንደዚህ አልመሰለኝም። ማለት መቼም ሰው ማየትና ሳዩ የሚደረገው ይለያያልና እግዚአብሔር በእውነቱ የፍጥረታት ባለቤት፣ ሰውም ዝም ቢል ፍጥረታት እጽዋት ይናገራሉና እግዚአብሔር የተመሰገነ ይሁን። እዚሁ ጓሮ ሁነን እንደ ዓይንና እንደ ቅንድብ ሳንተዋወቅ በጣም የሚገርም ነው። አሁን ፈረንጁ እየመጣ አይቶ ጨርሶታል። እኛ ግን እዚሁ ጓሮ ሁነን አንዳንዴ በቴሌቪዥን ሳየው የት ሀገር ነው ል ነበር እንጂ እዚህ ወሊሶ መሆኑን አላውቅም በእውነቱ። ዙሮ ዙሮ እግዚአብሔር እንዲመሰገን እንደተባለው ዓላማው ትውልድ አንድነት አብሮ መኖር እንዲችል ዛሬ ትውልዱ ወዳልሆነ አቅጣጫ ሄዷል እና ታሪኩንም ስናይ በእውነት ከብዙ አቅጣጫ እንደ ኮሌክት የተደረገ ነው። የታቦቱም የቂርቆስ የሌላውም ሁሉን አቀፍ የሆነ ታላላቅ ሰዎችን የሚያስታውስ ነው እና ስነ ፍጥረትና ሰው ሲስማማ እንደዚህ ደግሞ ይህን ሰው ያስፈልጋል። እርቁ አሁን ከፍጥረታት ጋር ሁሉ መታረቅ ያስፈልጋል። ይሄ በጣም ትልቅ እውቀት መቼም ስነ ፍጥረት ነው። ለሰው ልጅ የእውቀት መነሻው ስነ ፍጥረት ነው። ማንም ሳይንቲስት ቢሆን ከራሱ የሚያመጣው የለም። ሰሎሞን ጥቀ የለብሰ ከማዶ ምዕሉ ነው። ከዚያው ከስነ ፍጥረቱ እየተቆነጠረ ነው እና ይሄ ደግሞ በጣም ልዩ በጣም የሚገርም እንደው የሚያስደንቅ ኢትዮጵያ ውስጥ እንዲህ አለ። አንደኛ በአጭር ጊዜ እንደዚህ አለ እንደ ፍጥነት በምን ስፒድ ብትሄዱ ነው
እንዲሆን ጊዜ እንዳልፈጅ ነው። በእውነቱ እግዚአብሔር ይህን መንፈስ በሁሉ አእምሮ አሳድሮ ሰላም ነው እንግዲህ አቲ ተርፈተከ ነው የሚል መጽሐፍ። እንዲሁ አንድ የጎደለን ደግሞ በሰላሙንም እንዲህ የሚያሳይ መንፈስ ትውልዱ አገሩን ይህን እያየ አገሬ እንዲህ ነበረች ወይ አሁንስ እንዴት ነው የሚል መንፈስ ቢያድር ነቢዩ እንደተናገረው ሁሉን ሰጥተህናልና አለ። እስመ ኩሎ ወሀብከነ ሰላሙን ስጠን እንጂ ሁሉ አለን ነው። እና ሁሉ አለን በእውነቱ ሲታይ ካሊፎርኒያን፣ ይህን ኦክላንድን፣ ሳን ፍራንሲስኮን፣ ሳን ሆሴን ይመስላል ጥጉ እንዲህ ሲያዩት እና አንዳንድ አባቶ ለሚያውቁት ይህስ ይህን ይመስላል ነበር። እና ኢትዮጵያ ምንም ጉድለት የላትም በእውነቱ የእኛ እውቀት ማነስና እንደዚህ ለእንዲህ ያለው ደግ ነገር አለመነሳሳት ነው እንጂ ኢትዮጵያን የመሰለ በአየር ንብረት፣ በሰው ቅንነት፣ በተፈጥሮ ውበት መቼም በጥንተ ፍጥረት ስብከት እንዳይሆን እንጂ እግዚአብሔር አዳምን ፈጥሮ እንደዚሁ ነው እኮ ያለ። ወነሶ እግዚአብሔር ለእጓለ እመሕያው ዘገብሮ የፈጠረውን አዳምን ወስዶ ወሴሞ ውስተ ገነት ነው የሚል። አሁን ይህን ነው ያየ ነው በእውነቱ። እና ከመይቀባ ይትገበራ እንዲንከባከባት እንዲጠብቃት መቼም እንደዚሁ ማድረግ ሳይሆን ደግሞ ጥበቃም ማኔጅመንትም ያስፈልጋል። እና የሰው ልጅ ታሪኩ እንደዚህ ነበረ በእውነት። እና የዛሬው የገነትን ስዕል የሚያሳይ የምድሩ አቀማመጥ እንደሰማነው ታሪኩ ጥንቶ ቀድሞ ሀሳባቸው አእምሯቸው በዩኒቨርሲቲ ከሚሰጠው ትምህርት ቀድሞ ትምህርት ቤት የሚለው ይሄ በጣም ትልቅ ፍልስፍና ሌሎችም ሊያውቁት ሊማሩት። ትምህርት ቤት መቼም ወሳኝ ነው። የሰው ደግሞ የሚፈጠርበት ሁለተኛ ሰው መፈጠሪያ ትምህርት ቤት ነው እንጂ ሰው በተፈጥሮ መቼም 50% ሰው 50% ደግሞ አሁን እንደ ስነ ፍጥረት እንስሳም ጥርቅሙ እና ትምህርት በጣም ወሳኝ ነው። እና እነዚህ አካባቢ ያሉት ወላጆች በእውነት ልዩ ድጋፍ የሚደረግላቸው በሃይማኖታቸው ለልጆቻቸው የሚያስቡ አገር የሚባል እንግዲህ መቼም ተራራው ተጨማሪ ነው፣ ነዋሪው ነው አገር የሚባለው። እኒህ ሰዎች ባይኖሩ ማን ይህን ድካም ይደክም ነበር? እና በጣም በእኔ ደስ ነው ያለኝ። እና አንተም በእውነቱ እግዚአብሔር ያው የነበረ ያለ መንፈሱ እንደዚሁ ይህን እኛም እንድናውቀው አደረግ። የኛው ልጅ የቤተ ክርስቲያኒቱ የኢትዮጵያ ልጅ በመሆን ነውና እንዲህ ያለው ወደ ሌላውም ቢጋባ አሁን ዛሬ ብዙዎች እንግዲህ ኢትዮጵያውያን ነን በእውነት የአንድ አካባቢ አይደለም። ይሄ አስተማሪ ነገር ነው። እና ሌሎች የሚታዩት ብዙ ቦታዎች አሉ። በጣም እዚህ በባህር ዳር በሌላም በየክፍለ ሀገራቱ አሉን እኮ። እንዲያው የሚንከባከባቸው ሰው ቢኖር እንደዚህ ላይሆን ይችላል። ይሄ እንዳለ ተፈጥሮን ጠብቆ እና የነዋሪዎች ጥንካሬ ነው። ይሄን ደግሞ ሌላም እምነት ምንም ሳይኖር ለአንድነት መቼም የመጀመሪያው ይሄ ነው። ከዚህ በኋላ ሁሉም ይመጣል። እንኳን ኢትዮጵያውያን በእውነቱ ማንም እየመጣ ነው። እና እኔ እንደው የሚሆን ከሆነ አቡነ ሳዊሮስም ለአንድ ቀንም ቢሆን ሲኖዶሱ በእውነት የሚሆን ከሆነ ግን ቢሆን ጥሩ ነው። እንዲመጡ አይምሮን አሳርፎ ለአንድ ቀን ቅርብ ነው፣ ይሄ ጓሮ ነው። እና ጥሩ እኮ ነው። እዚያ እንደ 4 ኪሎን ባጃጅ ድምፅ ከመስማት እንዲህ ወጣ ብሎ እውነቴን ነው። እና ለውጥ የሚባለው ይሄ ነው። ለሰው ልጅ በሚያየው ነው እኮ ሰው የሚለወጥ።
እና አልለወጥም ያን እኮ የምናየው ብዙ ያውጎ ነው። ዝም ብሎ እንደ ጤፍ እንጀራ ያንን ሆነ። በቃ ሰው ምን አድርጎ ይለወጥ? በመጀመሪያ አባቶቻችን የጥንታውያን አባቶቻችን ምን ያህል እምነት እንደነበራቸው፣ ምን ያህል ጽናት እንደነበራቸው፣ ምን ያህል ጥንካሬ እንደነበራቸው፣ የሀገር አንድነት፣ የሰላም መስፋፋት፣ የበረከት ጊዜ እንደነበረ በወቅቱ በሰዓቱ የነበሩ ከሰሜኑ ወደ ደቡቡ ከደቡብ ወደ ሰሜኑ እየተጋቡ እየተቀራረቡ እየተዛዘኑ ይሰሩ እንደነበረ አመላካች ምልክት ነው። ራሱ ይህ ሞዴል ነው፣ አስተማሪ ነው። ራሱ ደወሉ አስተማሪ ነው። ቅርሳ ቅርሶቹ አስተማሪዎች ናቸው። ወላጆቻችን በመጀመሪያ የእነሱን በረከታቸው ይድረሰንና ምን ያህል ጥንካሬያቸውን በዚያኑ ጊዜ መንገድ የለ አራዊት ነው። ድምፅ አራዊትን ታግሰው ጸባን ታግሰው መንገዱን ጥሰው በዱር አዱር እየመነጠሩ አሁን እንደምናየው አይደለም፣ እየመነጠሩ ከዚሁ መጥተው ማገልገላቸውና ለሀገር ቅርስ ይህንን ሞዴል ሆነው ለእኛ ትልቅ አስተማሪ እንዲሆን ለእኛ መጻሕፍቶች ናቸውና በዚህ መልኩ በማየቴ በጣም እስካሁን ድረስም ብፁዕነታቸው ብፁዕ አቡነ ማርቆስ ተናገሩ የሌሎች ዓለማትን ስናደርግ የራሳችን ሀገርን ምን ያህል ክብር እንዳለን፣ ታላላቅ ቦታዎች እንዳሉን፣ የታሪክ ሰዎች አባቶቻችን ወላጆቻችን ታሪክ ሰሪዎች እንደሆኑ የሚያመላክት ስለሆነ እኔ በጣም ትልቅ የሆነ ምስጋና ለማቅረብ ነው። በተረፈ ይህንን ትልቅ በረከት ነው ያየነው። ጎጆዎቹ የዝዋይ ኮፒ ናቸው እንዳየዋቸው፣ ከዝዋይ ጋር ይዛመዳል። ዝዋይ ደግሞ እንደምታውቁት ግንድ ነው። ምንም እንኳ ከዚህ በለጠ ግንድ ባይሆንም ብዙ ስራ የሚሰራ የተሰራበት ገዳም ነው። ስለዚህ ከዚያ ያየኋቸው ጎጆዎች ከገዳም የተኮረጁ ናቸው ወይም የመጡ ናቸው እና በጣም ጥሩ ነው የምለው እኔ ይህንን ትልቅ የሆነ ታሪካዊ ቦታ ገዳም ሆኖ ትልልቅ ስራዎች የሚሰሩበት ስለሆነ ጅምሮቻችሁን በጣም ታላላቅ ስራዎች ተጀምረዋል። በሌላው ዓለም እንደምናያቸው እንደምንመለከታቸው ከዚህም አለ ማለት ነውና ጥሩ ነው። በርቱ፣ ጠንክሩ። ወላጆቻችን ጀማሪዎች ሳይሆን ፈጻሚዎች ናቸው። እናንተም ደግሞ የጀመራችኋቸውን ደግሞ ፈጻሚዎች እንድትሆኑ ለማስመረቅ እንድትጋብዙ እንጠሩም በርቱ ለማለት ነው። በተቻለን መጠን አቅም በፈቀደው ያለሁበት አካባቢ ታውቁታላችሁ፣ ራሱ ተረጅ ነው። ነገር ግን ከዚያው አካባቢ ያለውን ምናልባት ያስፈልጋል ካላችሁ ገዳሙ አንድ ገዳም ስለሆነ የእናንተም ገዳም ስለሆነ በዚህ አካባቢ ያለውን ወደዚህ ያስፈልጋል ካላችሁ እኔም ተባባሪ ነው የምሆነውና በርቱ ነው። ሳያችሁ በጣም ነው የማመሰግነው። ልያችን ደግሞ እንደተባለው የጓዳ ልያችን ነህ። ቅድም አባታችንም እንደተናገሩት ሰላማችንን፣ ፍቅራችንን፣ አንድነታችንን ይህን የሚያገናኘን ማዕከል ነው። የስራ ተቋም ነው። የእምነትም ተቋም ነው። የእያንዳንዳችን የምንገናኝበትና የምንዛመድበት ማዕከል ነው። ስለዚህ በዚሁ ያሉ ነገሮች እንደተባለው ጊዜ አሁን እንደምናየው ትንሽ አንድ ነገሮች ስላሉ እንደዚያም ደግሞ ዳሰሳ ያስፈልጋል። እነዚህ ልማቶች ስናለማ የሰው ልማት ደግሞ ጎን ለጎን እያደረግን ጎን ለጎን ልማቶቹን የሚረከቡ የሰው ልማት ያስፈልጋል። ልማቱን ግንባታውን ሰው ከሌለው ማን ይቀበለዋል? ስለዚህ ጎን ለጎን ደግሞ ከዚህ ያሉ ልጆች እኔ እንደው በጣም ፈቃዳቸው ከሆነ በፈቃድ ከሆነ አንድ ልጅ ከዚሁ ከደሴው ከዚህ ውስጥ ካለ ልጅ ወደ ገዳም ቢላክ እኔ እቀበላለሁ እሰምራለሁና ጎን ለጎን የሰውን ግንባታ ይኖር ነው። ይሄ ግንባታ እንደተጠበቀ ሆኖ ጎን ለጎን ደግሞ አብሮ ተረካቢ የሆነ ትውልድ ያስፈልጋልና ይህንን ለማለት ነው ፈልገውና ስለተፈቀደ በጣም አመሰግናለሁ። እኔም ለምስጋና ነው አይቼ ምንም ሳልል መሄድ እንዳልገባኝ ስለምቆጥር በእውነቱ በመጀመሪያ መዋዘ ጥበባትን እጅግ ከልብ አመሰግናለሁ በራሴ በኩል። ለምን ሲባል ይህንን እንግዲህ ብፁዕ አቡነ ፊልጶስም እንደዚሁ መርታችሁ ባታመጡን አናየውም ነበር፣ አናውቀውም ነበር። የበለጠ ደግሞ
የአንድ ሳምንት በሲኖዶስ ቆይታችን በጣም ድካም ነበር። አሁን ደግሞ ይሄ የድካሙ መፈወሻ ነው ብዬ ነው የምለው። ልክ ሲኖዶሱ እንዳለቀ ይህንን ማየት እጅግ በጣም ግሩም ነው። የእግዚአብሔርንም ስራ እንድናደንቅ ነው። ተፈጥሮን እንዴት አድርጎ እንደሰራው ነው። በሰንሰለታማ የተያያዙ ተራራዎች መሀል ይህንን አስቀምጦ ይህንን ሐይቁን እዚህ ደግሞ ያሉ ምዕመናን በተፈጥሮ ንጹህ አየር እየተቀበሉ እኔ እንጃ ንጹህ ሆነው የሚኖሩ ነው የሚመስለኝ። ሁልጊዜ የሚረብሽ የሚንጫጫ ነገር ስለሌለና ለዓይኖቻችን ድንቅ ነው ይሄ ቦታ። የቀድሞ አባቶቻችን እንግዲህ ቅድም ስትገልጹልን እንደነበረው በመቶዎቹ ዓመታት ያለፉት ማለት ነው እነ አጼ ሱስንዮስም አጼ ፋሲልም ከዚህ ቦታ ጋር ያላቸውን ግንኙነት ነግራችሁናል። ዛሬም ስማቸው የሚነሳው በሰሩት ታሪክ ነው። ታሪክ በማስቀመጣቸው ነገስታት ሆነው ይህን በመስራታቸው ነው። የበል እነሱን ያው እናመሰግናቸዋለን ይህን ታሪክ ስላስቀመጡልን። አሁንም ደግሞ የእነሱ ልጅ የሆኑት ደግሞ ክቡር ጠቅላይ ሚኒስትሩም በእውነቱ ታሪክን አስቀጥለዋል ማለት ነው። ታሪክን እያደሱትም ነው ማለት ነው እንዳያረጅም እና ሊመሰገኑ እንደ ሀገር መሪም ሊመሰገኑ ይገባል። በተለይ ገዳሙ በዚህ ሁኔታ እንዲሰራ መፍቀዳቸው እንዲረዳ ሰዎችን ማነሳሳታቸው በጣም በታሪክ የሚመሰገኑበት ነገር ነው እና ቦታው እጅግ የሚያስደንቅ የሚያስደስት። እኔም ቴሌቪዥን ሳይ ኢትዮጵያ ውስጥ አይመስለኝም ነበረ። እንደዚህ አይነት ቦታ ያየሁት በአውሮፓ ሮም ውስጥ ነው። ሮም የሀገረ ስብከቱ ስብሰባ እንደውም ያደረግነው በብፁዕ አቡነ ሙሴ ጊዜ ከሮም ከተማ ራቅ ብሎ ያለ አንድ የካቶሊክ ገዳም ውስጥ ነው እና ፖፑ ሁሉ በበጋ እዛ ነው የሚያሳልፉት ይባላል። ለእኛም እዛ ነው 3 ቀን መኝታ ተይዞልን ስብሰባችንን ያካሄድ ነው። ብፁዓን አባቶች እንዳሉት ብፁዕ አባታችን አቡነ ሳዊሮስ ትኩረት ሰጥቶት በተለይ ሲኖዶሱ አንድ ጊዜ እንኳን ቢደረግ የሚረብሽ የሚንጫጫ ነገርም ስለሌለ ዓይንም ይመገባል። ዓይን ተፈጥሮን እያደነቀ ስብሰባውም የበለጠ ያማረ ይሆናል ብዬ እላለሁና እንደው እንደ ሌሎቹ ብፁዓን አባቶች እኔም ይሄንን አሳስባለሁ። መዋዘ ጥበባት እንደዚህ አይነት ቦታዎችን እያያችሁ ከሆነ ጥቆማ ለመስጠት ነው። በእኔ ሀገረ ስብከትም ታውቀዋለህ ብዬ እገምታለሁ። ዋቤ የሚባል ወንዝ አለ፣ እንደገና ጊቤ አለ። እዛ አካባቢም እንደዚህ አይነት ነገር ብትሰሩ እጅግ በጣም ያማረ ይሆናል። እዛም ለዩኒቨርሲቲውም ለከተማውም ቅርብ ነው። እንደውም ብፁዕ አቡነ ማርቆስ አንድ ጊዜ እዛ ደርሰን ስንመጣ እዚህ ጋር ገዳም ይስሩ ብለውኛል እና ይሄም ብታስቡት እላለሁ። በተረፈ ግን ካየን ከሰማን አልቀረን ብፁዕ አቡነ ፊልጶስ አንድ ጎጆ ችለዋል በዩኒቨርሲቲ ውስጥ የሚል ሰምቻለሁ። እንግዲህ እኛም ትምህርት ነው የምናስፋፋው። ሀገረ ስብከታችን በእርግጥ ከአዲሶቹ የቅርብ ጊዜ አህጉረ ስብከት አንዱ ነው። ገና ራሱን እያቋቋመ ያለ ቢሆንም ታሳቢ አድርገን በቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ስም ብንችል ሙሉውን ባንችል ግማሹን መታሰቢያ እንዲሆነን፣ አንደኛ ጎረቤትም ነን። አሁን ሳያ ወደፊት መምህራኑን ደቀ መዛሙርቱን ለአንድ ቀን መምህራኑ ለ3 ቀን የሀገረ ስብከቱ ሰራተኛ እንዲህ ወጣ ብሎ አይምሮውን አሳርፎ እንዲገባም ስለምናስብ የራሳችን የሆነ መታሰቢያ እንዲኖረን ብንችል ሙሉውን ባንችል ግማሹን እዚህ መጥቶ ሊያስተምር የሚችል ብፁዕ አባታችን አቡነ ሳዊሮስ ከላኩ እንቀበላለን። እንደዚሁም ከበጀት አንጻር አንድ ደግሞ የአብነት ትምህርት የሚማርም እንቀበላለን። ደብረ ርጉ ወደብረ ጥሉል የሚል አንድ ቃል አለ። የእግዚአብሔር ተራራ የለመለመ ነው የሚልና ይህ ለምለም የሆነው ቦታ ሲያዩት ራቁቱን የሆነ
አንድም እንኳ ቦታ የሌለ ሁሉም በደን የተሸፈነ ቦታ ግሩምና ድንቅ የሆነ ቦታ እንዲያውም እግዚአብሔር ያድር ውስጤቱ እግዚአብሔር በውስጡ ያድራል ይላል እዚያው እና እግዚአብሔር በውስጡ ለማደሩ ትልቁ ምልክት ለረዥም ዘመናት የቆየ በቅዱስ ቂርቆስ ስም የታነጸ ገዳም መኖሩ ይህን በማየቴ ተደንቄያለሁኝ። በሁለተኛ ደረጃ ደግሞ በእውነት ለረጅም ጊዜ ምንም ቦታው በደን የተሸፈነ ዙሪያው በተራራ የተከበበ ውሃ ያለበት ቢሆንም ከዚህ ውጭ ካሉት ነዋሪዎች የተለየ የሚያደርጋቸው በዚህ ቦታ ጤፍ የማይዘራበት ገብስ፣ ስንዴ፣ ባቄላ ሌላውም አዝርት የሌለበት ቦታ ነው እና እንግዲህ ያየሁት አዝመራ ቆጮ ነው። ድንች በቅላለሁ። በጣም የተለየ ቦታ ነው እና ይህንን ቦታ አየር ንብረቱን ተላምደው ለረዥም ጊዜ ታሪክ ጠብቀው የሚኖሩ ሰዎችን በማየቴ በጣም ተደንቄያለሁኝ። ሌላው ደግሞ ጥያቄያቸው ከቻላችሁ ሁሉንም ስሩልን፣ ካልቻላችሁ ግን የአብነት ትምህርት ቤት ስሩልን፣ ከሁሉ ሌላው ይቅርብን፣ የአብነት ትምህርት ቤት ስሩልን የሚለው ጥያቄያቸው ምን ያህል ለኦርቶዶክሳዊት እምነታቸው ጥልቅ ፍቅር እንዳላቸው የሚያሳይ ነውና በዚህ ተደንቄያለሁኝ። ሌላው ደግሞ እውነት ነው፣ እግዚአብሔር ሰው ይቸግረዋል። በአንጻሩ ደግሞ እግዚአብሔር ሰው ያስቸግረዋል። ደግሞ ሰውም ይቸግረዋል፣ ሰውም ያስቸግረዋል። ይሄ በምን ይታወቃል ካላችሁ በዚህ በኦሪት ዘፍጥረት ላይ ሰውን በመፍጠሩ ተጸጸተ የሚለው ቃሉ ሰው ምን ያህል አስቸጋሪ እንደሆነ ያሳያል። በዚህ ቦታ ያሉት ሰዎች ግን እግዚአብሔር በእውነት ደስ የሚሰኝባቸው የእግዚአብሔርን ስራ እየሰሩ አየር ንብረቱን ታግሰው የሚኖሩ ሰዎች፣ ደጋግ ሰዎች የሚኖሩበት ሆኖ ነው የታየኝ። በሌላ መልኩ ደግሞ ጊዜው ሲደርስ እግዚአብሔር ስራውን የሚሰራበት ጊዜ ያለውና በዚህ ጊዜ በእውነት ክቡር ጠቅላይ ሚኒስትሩንም ከዚያም ደግሞ የመደቧቸው ሰዎችም በእነ ማለት ይቻላል በእነ መዋዘ ጥበባት ዲያቆን ዳንኤል ህብረት እነሱ ጋራ ተባብረው የሚሰሩ እንደገና ደግሞ ቦታውን እያዩ አስተዋጽኦ የሚያደርጉ ለምሳሌ የጎንደር ዩኒቨርሲቲ ተጠቅሷል። ደግሞ ሌላው የአምቦ ዩኒቨርሲቲ ነው። የአምቦ ዩኒቨርሲቲ ተጠቅሷል። ተባብረው እንዴት እንደሚሰሩ ሌሎችም ባለሀብቶች በቦታው ላይ አሻራቸውን ለማስቀመጥ እየተሽቀዳደሙ ነው ያየነው። እንግዲህ ዛሬ ያየነውን የዛሬ ዓመት ብንመጣ ወይም የዛሬ 2 ዓመት ብንመጣ ዛሬ ያየነውን አናይም። በጣም እጅግ የተሻለና የተዋበ ሆኖ ነው የምናገኘው እና እግዚአብሔር ስራውን የሚሰራባቸው ሰዎች አሉ። በእውነት የእግዚአብሔር ማደሪያ የሆኑ እግዚአብሔር በውስጣቸው ያደረ የሚያነቃቃቸው ምስክር የሆኑ ሰዎች አሉ። በአንጻሩ ደግሞ አሁን ቅድም ስለ ሰላም ተጠቅሶ ነበረ። እንደገና አስቸጋሪ የሆኑ ሰዎች ደግሞ በዓለም ላይ አሉ። ሁለቱም ይኖራሉ። እስከ ዕለተ ምጽአት ጌታ እንደተናገረ ሁለቱም ይኖራሉ። እንክርዳዱም ይኖራል፣ ስንዴውም ይኖራል እና እንክርዳዱን ብቻ አይተን ተስፋ የምንቆርጥ ከሆነ ትክክል አይደለም። ስንዴውን ብቻ ደግሞ የምናይም ከሆነ ትክክል አይደለም። ዓለም የሁለቱም ናት። ጨለማና ብርሃን አብረው እየተፈራረቁ እንደሚኖሩ ሁሉ በዚህ ዓለምን የሚሰሯት፣ የሚገነቧት፣ የሚያለሟት ብርሃን እንደዚህ አሁን የሚያሳዩት ሰዎች ያሉትን ያህል ደግሞ የተሰራውን የሚንዱ የሚያጠፉ ሰዎችም ደግሞ በዓለም ላይ እስከ ዕለተ ምጽአት ይኖራሉ እና ተስፋ ሳትቆርጡ ስራውን እንድታስኬዱት ለፍጻሜ እንድታደርሱት እግዚአብሔር ከእናንተ ጋር እንዲሆን ጸሎቴና ምኞቴ ነው እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። መዋዘ ጥበባት ዳንኤል ክብረት እንደገለጹት
የወንጪ ቅዱስ ቂርቆስ ገዳም የሚሰራው ፕሮጀክት ብዙዎች አስተዋጽኦ ያደረጉበት መሆኑን ገልጸው ብፁዓን አበው ሊቃነ ጳጳሳት መጥታችሁ በመባረካችሁ ምስጋናችን እናቀርባለን ብለዋል። ብዙዎች አስተዋጽኦ እንዳደረጉለት ማወቅ ስላለበት ያን ሁሉ ታሪክ እንጽፋለን። ዛሬ አስተዋጽኦ ያደረጋችሁት እንደዚሁ ታሪካችሁ የሚጻፍ ነው። ሌሎቻችሁም ያስፈልጋል። የሁላችንም አስተዋጽኦ እዚያ ቦታ ውስጥ መኖር መቻል አለበት እና በቀድሞው ዘመን አባቶቻችን ከገበሬዎቹ መገበሪያውን ተቀብለው ወደ መስዋዕት ሲሆን የሁሉ አስተዋጽኦ መኖር አለበት። የሁሉ ንጹህ ይሁን እንጂ የሁሉ አስተዋጽኦ መኖር አለበት ስለሚባል የሁሉም አስተዋጽኦ እንዲኖር ያስፈልጋል። ብዙዎች ናቸው ለዚህ እያደረጉ ያሉት። ዛሬ መምጣታችሁ መባረካችሁም ትልቅ ነገር ነው። ብፁዕነታቸው በማጠቃለያ መልእክታቸው ጠቅላይ ሚኒስትር ዶክተር አብይ ይህን ቦታ ተመልክተው የሚያስደንቅ ስራ ሰርተዋል፣ ለዚህም ምስጋናችንን እናቀርባለን በማለት አባታዊ መልእክታቸውን አስተላልፈዋል። እንኳን ወደ ደቡብ ምዕራብ ሸዋ ሀገረ ስብከት ወንጪ ቂርቆስ ገዳም እንኳን ደህና መጣችሁ። እንኳን ቦታውን አያችሁ። ትልቅ ቦታ ነውና ይህንን ማየት በጣም ተገቢ ነው። በዋናነት ያው የኛው ስራ ነውና ይህንን መታችሁ ማየታችሁ መጎብኘታችሁ ትልቅ ታሪክ ነው። ራሱ ይሄ ታሪክ ነው። እንግዲህ ሰብ ቄድሶ ለመካን መካን ቄድሶ ለሰብ እንደሚባለው ይሄ ቦታ በፊት እመላለስ ነበረ። በዚህ ሌላ ፕሮግራም ሲኖርም እመላለስ ነበረ። በዛን ጊዜ በፈረስና በእግር ነው የምኬደው። ምንም ተመልካች የሌለው ቦታ ነበር። ምንም ተመልካች የሌለው ቦታ። ያው በዚህ በበዓሉ ቀን ምዕመናኑም ይመጣሉ፣ ከሩቅ ቦታ ይመጣሉ። እዚህ ቅርብ ያሉት ደግሞ እዚሁ አብረው ይኖራሉ። ሌላ ነገር የለም። ግን ቱሪስቶችም ይመጣሉ፣ በፈረስ በበቅሎ ሆነው ይመጣሉ። አዲስ አበባ ሰዎች ደግሞ በማህበራት በጉዞ መልክም ሲመጡ አያቸው ነበረ። ከዚህ ውጭ ያው ምንም አልነበረም እና ይሄ ቦታ እንዴት ይሆናል ብዬ ብዙ እኔ በጣም ይጨነቅበት ነበረ፣ አስብ ነበረ። ይሄንን የተረሳውን ቦታ በዚህ መልኩ በማየታችን በጣም እጅግ ነው ደስ ያለን። እንግዲህ በጣም ክቡር ዶክተር አብይ ጠቅላይ ሚኒስትር በጣም ይሄንን ማየታቸው መመልከታቸው በጣም እጅግ የሚያስደንቅ ስራ ነው። ትልቅ ስራ ነው የተሰራው። መጀመሪያ ያንን የነበረውን ታሪክ ለማቆየት ለማስጠበቅ የነበረውን ታሪክ ለማስተዋወቅ ትውልዱ እንዲያውቅ የማድረግ ነው። ሁለተኛ ደግሞ የነበሩትን ሰዎች እንዴት እንደነበረ ከጎንደር ወደዚህ ከዚህም ወደ ጎንደር ምዕመናኑ፣ ህዝቡ፣ ክርስቲያኑ እንደሚገናኝ ይሄ ታሪክ ራሱ ማንም ሰው አያውቅም። ታሪኩ ደግሞ እንዲነገር የማድረግ ለወገኖቻችን የማሳወቅ ስራ የመስራት እንደገና ደግሞ እዚሁ ትውልዱ የአሁኑ ትውልድ ያለፉትን ለማስተዋወቅ ለአሁኑ ደግሞ እንደገና አብነት ትምህርት ቤት አቋቁሞ ለቤተ ክርስቲያኒቷ ተተኪ መፍጠር፣ ለወደፊት ቤተ ክርስቲያን ተረካቢ መፍጠር ማለት በጣም ቀላል ስራ አይደለምና ታሪኩም እንዳለ እንዲቀመጥ እንዲታይ ትውልድ እንዲያየው የራሱን ታሪክ እንዲያየው ያንን አድሶ ለማቅረብ ሌላ ታሪክ ደግሞ ፈጥሮ ማሳየት ይህንን የሚያደርግ ሰው አልነበረም እስካሁን ድረስ። ባለፉት ዘመናት ባየነው ዘመናት በዚህ መልኩ የሚሰራ መንግስት አልነበረም። ይሄ ተአምር የሚያስደንቅ ስራ ነው በእውነቱ። በዚሁ ምክንያት እንግዲህ ወንድማችን ክቡር መዋዘ ጥበባት ዲያቆን ዳንኤል በቤተ ክርስቲያን ሲሰሩ የነበሩ ሲያገለግሉ የቆዩ ናቸውና እንግዲህ ክቡር ጠቅላይ ሚኒስቴራችን ደግሞ ብልህ ናቸው። እሳቸውን ወክለው ያሰሩ እርሶ መከታተል አለበት። የቤተ ክርስቲያን ሰው ነውትና ተከታተሉ ያሰሩ ብሎ ለእሳቸው ኃላፊነት ሰጥተው እንደገና ደግሞ እሳቸው እነዚህን እነ ቀሲስ ቀለመወርቅን እነ ዲያቆን ዮሐንስን እዚህ ያሉትን እነ ብርቱካንን ሌሎችንም ደግሞ አንድ ላይ አድርጎ አብሮ እየሰሩ ነው ያሉት እነዚህ ያሉት እና ይሄ ስራ በጣም ለትውልድ የሚተላለፍ ትልቅ ታሪክ ነው። በእውነቱ ቀላል ነገር አይደለም።
ይህም መስራት ማለት ቀላል ነው። በዚህ በሐይቁ በባህሩ ላይ ተመላልሶ መስራት፣ ማሰራት፣ ተሸክሞ ማምጣት፣ ማመላለስ ይሄ በጣም ከባድ ነገር ነው። ይህም መስራት ማለት ቀላል ነገር ነው እና እንግዲህ በጣም ክቡር መዋዘ ጥበባት ዲያቆን ዳንኤልም በጣም እድለኛ ናቸው። ይህንን በማሰራታቸው ባለ ታሪክ ናቸው። ቀላል ነገር አይደለም። ይሄ አሁን የእኛ ስራ ነበር፣ የሀገረ ስብከቱ እኛን የምመለከት ነበር። የእኛን ስራ ነው አሁን እየሰሩ ያሉት፣ የእኛን ስራ ነው የሚሰሩት። ስለዚህ ይሄ በጣም እድል ያስፈልጋል። እንግዲህ ለማንኛውም ነገር ቤተክርስቲያንን ለመስራት ታሪኩን ለማስቀመጥ እድል ያስፈልጋል። ለሁሉም አይሆንም፣ ለሁላችንም አይሆንም እና በዚህ ዘመን የሚሰሩ ስራዎች በጣም የሚያስደንቁ ናቸው። ስለዚህ በጣም እጅግ እናመሰግናለን። እግዚአብሔር አክብርን፣ እድሜ ከጤና ጋር እስጣቸው ይህንን የምትሰሩት። በጣም ክቡር ጠቅላይ ሚኒስትራችንን እግዚአብሔር እድሜ ከጤና ጋር ሰጥቶ እንዲያቆይልን፣ ብዙ ስራ እንዲሰሩ፣ ከዚህ በበለጠ ስራ ደግሞ እንዲሰሩ እድሜ ጤናን ሰላምን እንዲሰጥልን እንጸልያለን። ስለዚህም ለሚሰሩልን ለሚያገለግሉልን መጸለይ ያስፈልጋል፣ የበለጠ እንዲሰሩ ማለት ነው። ይሄን የሚፈለገው ይሄ ነው መቼም ሀገር እንድትለወጥ ሀገር እንዲለማ ይሄንን የማይፈልግ የለምና ይሄ ከተደረገልን ሌላ የምንፈልገው ነገር ምንም የለም። ስለዚህ እጅግ በጣም ምስጋናችን ከፍ ያለ ነውና በተለይ ደግሞ በደቡብ ምዕራብ ሸዋ ሀገረ ስብከታችን ውስጥ በመሆኑ ይሄ ታሪክ በመሰራቱ በጣም እጅግ እኔ ደስተኛ ነኝ። እግዚአብሔር ያክብርልን። ሁላችሁም ስለመጣችሁ እናመሰግናቸዋለን። ብፁዕ አቡነ ጎርጎርዮስንም እናመሰግን። አንድ ልጅ ወስጄ አስተምራለሁ ብለዋል። ብፁዕ አቡነ መልከጼዴቅም ደግሞ አንዱን ኮሌጅ አስተምራለሁ፣ አንዱን አብነት ትምህርት ቤት። ይህ ትልቅ እርዳታ ነው፣ ቀላል እርዳታ አይደለም። ተተኪ መፍጠር ማለት ቀላል ነገር አይደለም። ታሪክም ማስቀመጥ ማለት ነው፣ ማስጠበቅ ማለት ነው። ስለዚህ በጣም እናመሰግናለን። ያው ቅዱስ ሲኖዶስንም እንግዲህ ብፁዓን አባቶች እናንተ ከፈቀዳችሁ ፕሮግራም ይዘን ዞሮ ዞሮ አሁን የግድ መምጣት አይቀርም። ይሄ ታሪኩ ከተሰራ የግድ መምጣት ግዴታ ነው። የሚመረቅበት ሰዓት አለ፣ ሌላ ፕሮግራሞች ይኖራሉ። ከተመረቀም በኋላ ደግሞ የግድ ራሱ ይጠራል፣ ራሱ ይጠራል እና እዚች መጥተን እዚህ ስብሰባችን አድርገን ተነጋግረን ተወያይተን ቢሆን እዚህ አሁን ድምጽ የለ ምን አይሰማ ምን የለ እና እዚች ድምጻችን አጥፍተን የምንወስነው ብንወስንና ከዛ በኋላ እንትን ቢባል እንዴት በጣም ያማረ ነውና አሁን ቅድም አቡነ መልከጼዴቅ ያሉት ስብሰባችን ያደረግነው እዛ ገዳም ነው ያደረግነው ያሉት ቀላል ነገር አይደለም። እንደዚህ አይነት ገዳም እንደዚህ አይነት ቦታ ላይ ተሰባስበን አንደኛ እረፍትም ነው ለአእምሮአችን። ብዙ የሚያየው ብዙ የሚሰማው አእምሮአችን ጆሮአችን ያንን ትንሽ ቀን እንኳን ባይሆን ታግሶ በሰላም በጸጥታ ቆይቶ መመለስ ማለት ቀላል ነገር አይደለምና በጣም ስለመጣችሁን እጅግ በጣም አመሰግናለሁኝ። ክቡር ዲያቆን ዳንኤል እጅግ በጣም እናመሰግናቸዋለን እና እግዚአብሔር አምላክ እድሜ ከጤና ጋር ይስጥልን፣ እግዚአብሔር አክብርልን። ሁላችሁም ይሄንን የምትሰሩት እየሰራችሁ ያላችሁት ባለ ታሪኮች ናችሁ። እግዚአብሔር እድሜ ከጤና ጋር ይስጣችሁ፣ ቤተክርስቲያን አምላክ ይጠብቃችሁ እላለሁ። እግዚአብሔር አክብርልን። የወንጪ ቅዱስ ቂርቆስ ገዳም በርካታ ገቢረ ተአምራት የሚፈጸምበት ቦታ ነው። ምዕመናን ቅዳሴውን አስቀድሰው ጠበሉን ጠጥተው እምነቱን ተሻሽተው ቦታውን ረግጠው ስለት ተስለው በረከተ ስጋ በረከተ ነፍስ የሚያገኙበት ቅዱስ ስፍራ ነው። በዚህ ታላቅ የበረከት ቦታ የኢትዮጵያ መንግስትና የኦሮሚያ ብሔራዊ ክልላዊ መንግስት የወንጪ ቅዱስ ቂርቆስ ገዳምን በማልማት ታሪካዊና ሃይማኖታዊ ቅርስነቱ ተጠብቆ እንዲዘልቅ በዘመናዊ መልክ ማራኪ የኢኮ ቱሪዝም መዳረሻ እንዲሆን እየተሰራ መሆኑ ይታወቃል። ይህም ለገዳሙ ለአካባቢው ማህበረሰብ ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ተጠቃሚነትን ፈጥሯል። በአጠቃላይ በወንጪ ቅዱስ ቂርቆስ ገዳም እየተሰራ ያለው ፈጣን የልማት ስራ ነገን አሻግሮ የተመለከተ ለትውልድ እሴትም ሀብትም የሆነ ታሪክን ቅርስን በአንድነት ጠብቆ የሚያሳይ ነው።